በዚህ ሰዓት ሰውነቷ ገና ሳይጠነክር ገና ደም ህፃን ልጅ ይዛ ላንተ ብላ ቤት መቀየር መቻል የለባትም። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን። እንግዲህ ቤተሰቦች ዛሬ ይዤላችሁ የመጣሁት አንድ ነገር ነው። እሱ ምንድነው ትላንትና እዩ የሰራችውን ቪዲዮ አይታችኋልና ያንን ቪዲዮ በተመለከተ አንዳንድ የማይነሱ ኮሜንቶች የማይባል ነገርና አንዳንድ ነገሮች ስለሰማው በዛ ዙሪያ ለማውራትና ቢኒ በአሁኑ ሰዓት ያስቸገረ እንደሆነና ነገሮቹ ሰላም እየሄዱ እንዳልሆነ ልነግራችሁ ፈልጌ ነውና ደስታችን አልጨረስንም በአሁኑ ሰዓትና እኛ ደስተኛ ሆነን ሳንጨርስ ነገሮች በዚህ ልክ እንዲበላሹ አልፈለግንም ነበርና ነገሮች ሊያበላሹ የሚችሉ ጉዳዮች ሁለት ናቸው። የቢኒ ያለ መጠን በጣም ካቅም በላይ ማሸገርና የብሩኬ ዝም ማለት እስካሁን ሰምቷል። በርግጥ ብዙ ጊዜ ሼር አድርገንለታል። እሷም የሰራችው ቪዲዮ አይታልና እስካሁን ዝም ማለቱ ትንሽ አነጋጋሪ ነውና እሷም ደስ አላላትም። እንኳን ማርያም ማረችሽ አላለምና ያደረገው ነገር አድርጎ በጣም ብዙ ነገር አድርጎ ተጫውቶባት ሲያበቃ ጭራሽ እንኳን ማርያም ማረችሽ ሊላት አልቻለም። ሌላው ነገር በእነሱ ጉዳይ ነው ጣልቃ አልገባም። በርግጥ ልጅን ለምን አልጠየቅም አይደለም፣ ግን እዩ ትላንትና ትንሽ የተወዛዝ ምንድነው ትንሽ የተቀላቀለ ስሜት ነው ያየውባት። ደስተኛ ለመሆን እየሞከረች ነበረ። በዚህ መሀልም ትበሳጫለች እና እኔ በራሴ የማስበው ነገር ብሩኬ ደውሎ ቢያወራት ነገሮችን ለማረጋጋት ወይም መጥቶ ቢጠይቃት ልጁን ቢያይ ነገሮችን ለማረጋጋት ሰፊ መንገድ ናቸው ብዬ ነው የማስበው። በዚህ መሃል እዩ ሌላ ውጥረት ውስጥ መግባት የለባትም። ለምሳሌ መሃላቸው ላይ ገብታ ምንም አይነት ነገር እንዳታረግ ለኛ ቃል በገባችልን መሰረት እየሞከረች ነው፣ እየጣረች ነው። እኛ ደግሞ ስህተት እንዳንሰራም እንትን እያልን ነው ማለት ነው። ስለዚህ ደውሎ ቢያወራት ወይም ደግሞ መጥቶ ቢጠይቃት እኮ ኖርማል ነው። በቃ ልትረጋጋ ትችላለች። አሁን ሁላ ካልሄድኩ ምናምን ነው የምትለና ታስቸግረናለች። አሁን በዚህ ሰዓት ደግሞ ያለው ስሜት ከርግዝና የበለጠ ነው የሚሆነውና በጣም በቃ ከባድ ነው። ማታ አተኛም፣ በቃ ቀንቀንም አተኛም። ህፃን መያዝ አለ አራስ ቤት ያለው መከራ በጣም ከባድ ነው። እናንተ የምታውቁ ሰዎች ታውቁታላችሁ። ምናልባት የወለዳችሁ ካላችሁ ቤተሰቦች ከልጅ ጋር መሰቃያ ስሜቱ በጣም ከባድ ነው። ይሄ ምላችሁ ምንድነው? ለምሳሌ ልጅ ማጥባት አለ፣ ያለቅሳሉ፣ ይነጫነጫሉ። አየር ሲቀያየር ልጆቹ ባህሪያቸው ይቀያየራል በዛ ልክና በቃ ከማዘርጋ ቁጭ ብለው ነው የሚያድሩት። ይሄ ሳይንስ እንደገና ደግሞ በሌላ ስሜቶች መወጠር መቻል የለበትም። በቃ ይሄን ነው የምላችሁ። ስለ ብሩኬ ባጭሩ እንዲደውልላት ወይም መጥቶ መጠየቅ አለበት ነው የምላችሁ። ይሄን ቪዲዮ ሼር አድርጉለት። ቢኒ ደግሞ ሁለት አላማ ነው ይዤ የመጣሁት እንዳልኳችሁ መጀመሪያ። ቢኒ ደግሞ በአሁኑ ሰዓት እያደረገ ያለው ነገር በጣም ከባድ ነው። በቃ በእያንዳንዱ ቀን ከኛ ጋር ግብ ነው በቃ እየፈጠረ ያለው። በቃ አላቅም ብቻ ካሜራ ይዞ የመጣ ቀን እናንተ ልታዩ ትችላላችሁ ምናልባት። አሁን ደግሞ እዩ ካለችበት ቦታ ማለት ከቤት ሌላ ቦታ ዞር አድርገናታል፣ በጣም እያስቸገረን ስለሆነ ማለት ነው። ስለዚህ በቃ ከመጠን በላይ አሸግሮናል። እኔ አልፈረድኩበትም ብዙም፣ ግን ትንሽ ቢታገስ ደስ ይለኛል። እያደረገ ያለው ነገር በጣም ከባድ ነው። ቤት እየመጣ ቤት ሲያንኳኳ ነው የሚውለው፣ ሰው እየላከ ነው የሚውለው ምናምን። በቃ ባለፈው ተጣላን ጭራሽ ግቢ ላይ እስከ መደባደብ በቃ ገፈተር ነው እንደመመንጨቅ ነገር አድርጎ ነው የሄደው። ስሜቱ በጣም ከባድ ነው በዛን ሰዓት። ያው እኛ ደግሞ እዩ ስለምንወዳት በጣም በብዙ ስቃይ ስለሆነ ያለፈችው ለዚህ ደረሰችው። በጣም እናንተ በማታውቁት ስሜት ነውና እዩን የምታውቋት በቅርቡ ነውና በጣም ብዙ ቻሌንጆች አልፋ ነው እዚህ ድረስ የመጣችው። ስለዚህ ምን ልላችሁ ፈልጌ ነው የእሷ ክፉ ማየት ለኛ በጣም ከባድ ነው የሚሆነው። በጣም ከባድ ነው የሚሆነው። እሷን ማስቀየም አይደለም እሷ ላይ ክፉ ነገር ማየት ከባድ ነው የሚሆነው። ቻሌንጆቹ ከባድ ናቸው እና ትላንትና ቪዲዮ ላይ ገብቼ ኮሜንት ላይ ያየው በጣም ብዙ ኮሜንት ነው ያየሁትና በጣም ትገርማላችሁ። ለምሳሌ
ሁላችሁም ታውቃላችሁ ጓደኛ ያላዛችሁ አትገኙ ማለቴ በቃ ጓደኛ ትይዛላችሁ አይደለ? ያው እንግዲህ መከዳት ምን ያክል ከባድ እንደሆነ ታውቃላችሁ። መከዳት ከባድ ነው አይደለም? እርግዝና ይቅርና ኖርማሊ እህል አይዋጥልንም አይደለ? ታውቃላችሁ ምን ታውቁ። ግን መከዳት በጣም ከባድ ነው። ለሴት ልጅ በጣም ከባድ ነው። በቃ አትፍረዱ። በተለይ ልጅ ይዛ የተሸከመች እኮ እሷ እርስ በራሷ አይደለም የጸነሰችው። በቃ ሰውን አይደለ እንዴ መጥቶ ህይወቷ ውስጥ የገባው እንደፈለጉ ተጫውተውባት ሲጨርሱ ልጅቷ በዚህ ሰዓት ባለጌና ሌላ አይነት ስም እንዲሰጣት አርጋችሁ ያደረጋችሁት እናንተ ናችሁ። በቃ ሁለታችሁ ማንኛውም ሰው ቦዲ ካውንት ከወለበ ቦዲ ካውንታችሁ ሁላችሁም ቼክ አድርጉ ለራሳችሁ። በጣም ነው የሚገርመው። እኔ ስትሳደው እቺ ባለጌ ምናምን ስትሉ እንኳን ማርያም ማራችሽ ነው የሚባለው ለራስ ነው። ነገ አትወልጂም አንቺ ምን አይነት ግብ መተሽ ሀገርሽ ላይ ልትገቢ ትችላለሽ። ሀገር ውስጥ ያላችሁም ደግሞ ታገባላችሁ፣ የራሳችሁ ህይወት ይኖራችኋል። በዛን ሰዓት ምን አይነት እምነት ነው የሚኖራችሁ? ከዚህ የባሰው ጥንቅጥ የወጣ ህይወት ሊገጥማችሁ ይችላል። ፈጣሪ ያርገው። እንደዛ እንዲያረገው ፈልጌ አይደለም፣ ግን ይሄ ነገር በቃ ተፈጠረ። ከተፈጠረ በኋላ ምን ማድረግ አለባት እሷ ብትሆኑስ እናንተ ምንድነው የምታረጉት? ሁላችንም ቆም ብለን ብናስብ የተሻለ ነው ብዬ ነው ማስበው። ከምንፈርድ መፍረድ ጥሩ አይደለም፣ ይፈረድብናል። በቃ መልካም ምኞታችሁን ብታስቡ የተሻለ ነው። አሁን ደግሞ ጭራሽ ብሩኬ መጥቶ ምንም ሊያወራት አልቻለም። በቃ ሊደውልላት እንኳን ማርያም ማራችሽም ሊላት አልቻለም። በቃ ምንም እንዳልተፈጠረ ነው አይደለም። በፍቅር ቆይተህ እኮ አንድ ቀን የምታውቀው ሰው እንዴት ነው ቦታ ኖራችሁ ልታወሩት የምትችሉት? በቃ በፍቅር አሳልፋችኋል። የሆነ ሰዓት ላይ ጥሩ ላይ ነበራችሁ። ምናልባት አሁን አንተ ጥሩ ሙድ ላይ ልትሆን ትችላለህ፣ ግን ደውለህ ብታወራት የተሻለ ነው። ቢያንስ እንኳን አንተ በቃ በሰላም እየኖርክ ነው። አንተ የራስህን ዓለም እየቀጨህ እቺ ልጅ ህይወቷ ውስጥ ገብተሃል። በቃ ልታግዛት ይገባል። የገባችበት አሁን ላይ ያለችበት ሁኔታ በቃ ምንም ደስ አይልም። እኛ ሌላ ነገር አይደለም እናንተ እንደምትሉት ይሄ ገንዘብ ችግር ምናምን አይደለም። በቃ ደውላ አውራት። ለህሊና ነው እያወራው ያለው። ህሊና ብታረጋጋላት የተሻለ ነው። ደውላ ብታወራት የተሻለ ነው። ቢኒ ደግሞ ነገሮች ባልተወሰኑ ነገሮች ላይ እኛ መወሰን አንችልም። መጀመሪያ ከሷ ጋር ጨርስ፣ ከዩ ጋር ጨርስ። ከዩ ጋር እንዴት መጨረስ እንዳለብን ያልነግርም። ምክንያቱም ከዚህ በፊት ታውቃታለህ አንተ እዩን እንዴት እንደምታውቃት እኔ ልነግር አልችልም። ከኛ በላይ የምታውቃት ይመስለኛል። ምክንያቱም ከቤተሰብ ይልቅ ለፍቅረኛቸው ግልጽ መሆን ስለሚፈልጉ እዩ አሁን ለኔ ምንም ነገር አልነገረችኝም። ግን እኔ ከዩ ጋር ስትጨቃጨቅ ብሰማ ብደርስብህ ምናምን ትልቅ ችግር ነው የሚደርስ። ታውቃለህ የሷን ቀልብ ወይም ደግሞ ህሊናዋ መመለስ የምትችለው አንተ ነህ። መመለስ ትችላለህ። ከዚህ በፊት እንዴት በፍቅር ጠብ እንዳረካ ታውቃለህ አንተ ራስህ። በእንደዚህ አይነት ሙድ ወደ እጅ ለማስገባት ሞክር እንጂ ከኛ ጋር ጸብጸብ የሚልህ ነገር ብታቆም የተሻለ ነው። እንደገና ደግሞ ይሄ ነገር ቤተሰብ ጋር እንዳይደርስ እኛ ኦሬዲ ሰምተናል አይደለ? ከብራዘር ጋር ትላንትና ምን አይነት ችግር ውስጥ እንደገባን ታውቃለህ። በአንተ ምክንያት ደግነቱ ካሜራ ይዛ አልነበረም። እሱ ኦኬ። እኔ አሁን ካሜራ ይዤ የመጣሁት ይሄ ቤተሰብም እንዲያውቅ ነው። በቃ እያስቸገረን ነው፣ ከአቅማችን በላይ እየሆነ ነው። ሌላ ግብ ነው እየተፈጠረ ያለው። በቃ በጣም ሲያስቸግረን ልጅቷ ሌላ ቦታ ወሰድናት፣ ቤት ቀየርንላት። አሁን እኛ ጋር አይደለችም ያለችው። በቃ በጣም ሲያስቸግረን ልጅቷ ሌላ ቦታ ወሰድናት፣ ቤት ቀየርንላት። አሁን እኛ ጋር አይደለችም ያለችው። ስለዚህ የምታረገው ነገር ቤተሰብ ለማሳመን የሚያስችል ነገር አድርግ፣ ወይም ደግሞ ባልተረጋገጠ ነገር ላይ ትንሽ ጊዜ ያስፈልጋል። ለዛ ነው። ከዚህ በዘለለ በጣም የሚያስጠላ ነገሮች እያደረክ ነው። ልጅቷም እንዲደብራት እያደረክ ነው። ብሩኬ በቃ እኛ እዩ እህታችን ናት። ከሷ ህሊና አንወጣም። እሷ ያለችውን ነገር ነው የምናደርገው። በዚህ ሰዓት ሰውነቷ ገና ሳይጠነክር ገና ደም ህፃን ልጅ ይዛ ላንተ ብላ ቤት መቀየር መቻል የለባትም። እዩ ከነበረችበት ቤት መነቃነቅ እንኳን አልነበረባት። አንተ ግን የምታረገው ነገር አይታወቅም። ምክንያቱም የሰማሁት ነገር አለ። ቤት የቀየርኩላት እኔ ነኝ፣ ይዣት እጠፋለሁ ምናምን የምትለው ነገር ምንም አልተመቸኝም። ቤተሰቦች ልታቆም ፈልገው ዋና ምክንያት ይሄ ነው። ይዣት እጠፋለሁ ምናምን። የት ነው ህፃን ደም ልጅ ይዘህ የምትጠፋው? የት ነው ይዘህ የምትጠፋው እንዴ?
እኔ እኮ ያከበርኩ ነገ ቤተሰብ ትሆናለህ። አንድ መሶብ ላይ ልንቋደስ እንችላለን። ልትመጣ ትችላለህ አይደለ እንዴ? ቤተሰብ ትሆናለህ፣ ቤተሰቡ አንድ አካል ትሆናለህ ተብሎ ታሰበው። ኦልሬዲ ነው ያመኛለሁ። ግን አሁን ላይ እያደረክ ያለው ነገር በዚህ በቀዳዳ ገብቼ ሌላ ነገር እዚህ ልጥፋ ስትል ደግሞ እውነት እንዳልሆነ ያስታውቃል። ስለዚህ የምታረገው ነገር በጥንቃቄ አድርግ። ቤተሰብ የሚያስደብር ነገር አታድርግ። እናቴ ቢሰማ ጭራሹኑ ነው ታሪክ የሚፈጠረው። ደስታችን ሳንጨርስ ተደስተን ሳንጨርስ ሌላ ባንተ ችግር አሁን ላይ ልጅቷ ሌላ ቤት ነው ያለችው። እንደገና ደግሞ እኛ ማታ ደብሮን ነው የምናድረው። በቃ ያለችበት ቦታ ለሷ ለደህንነቷ ከእናቴ ጋር ብትሆን የተሻለ ነበር፣ ከእናታችን ጋር ብትሆን። ምክንያቱም እሷ ለመጀመሪያ ጊዜ ነው ልጅ የምትወልደው። አራስ ቤት ህፃን ልጅ እንዴት ጡት ማጥባት እንኳን ማችል ልጅ ናት። ጠና ያለች ልጅ አይደለችም። ታውቃታላችሁ ሁላችሁ። ስለዚህ ሁላችንም እያሰብን ነገሮቹን ብናስተካክል ነው የምለው። ቀቀጨኳችሁ። ከዚህ በላይ አላበዛባችሁም ቤተሰቦች። እኛ ጨንቆናል። ልታግዙን የምትችሉ ሰዎች፣ ህሊና ያላችሁ ሰዎች ብታግዙን የተሻለ ነው። በዚህ ሰዓት እስቲ እናንተ ላይ ቢደርስ ህፃን ደም ልጅ ይዛችሁ ከቤት ቤት መንከራተት ምን ማለት ነው? በቃ እኛ ስጋታችን ያ ነው። ሮጣ ማምለጥ አችልም፣ ሰውነቷ ደም ነው። ስለዚህ በአሁኑ ሰዓት እኛ ጥሩ ሙድ ላይ አይደለም። ቤተሰቦች ማወቅ ያለባችሁ እና ይሄንን ቪዲዮ ሼር አድርጉታችሁ አድርሱላቸው፣ ለሚመለከታቸው አድርሱላቸው። እኔ የምለው ሐሳብ ይሄ ነው። ቤት ማቀው ሚስጥር ነው የነገርኳችሁ ቤተሰቦች። እዩ ብሩኬ አልወርድም ብላለች። ምክንያቱም አላወራትም፣ ደውሎ እንኳን ሊያረጋጋት አልቻለም። ይሄንን ነው የምላችሁ እና ታዲያ እዩ ከመጀመሪያ ስሜቷ የተሻለ እንትን አላት። በአሁኑ ሰዓት የመረጋጋት አይነት ስሜት አላት። ግን እሱ ባለመደወሉ እልህ ይዟታል ማለት ነው። እልህ ይዟታል። ስለዚህ ፋሚሊ ከዚህ በላይ አልጨቃጨቃችሁ። ቢኒም ግን የነገርኳችሁ ነገር የእውነት ካደረገው እኔ ከቢኒ ጋር ከባድ ጸብ ውስጥ ነው የምገባው። ነግሬያታለሁ፣ ከባድ ጸብ ውስጥ እንደምገባ ማለት ነው። ከመጣ እኔ ጋር ወዲያው ነው መደወል እንዳለባት ነግሬያታለሁ። በህሊና ሰውነቷ አልጠነከረም። በዚህ ሰዓት ላይ እሷ ከማንም ሰው ጋር ተጋፍታና ተላፍታ የምትኖርበት ህይወት ላይ አይደለችም። ትጠንክርና ከዛ በኋላ ያለውን ነገር አብረን እናያለን። በቃ ይሄንን ነው የምላችሁ። ጨቀጨኳችሁ ፋሚሊዎች። እንግዲህ ምንም ማድረግ አይቻልም። ያለው ነው መቀበል ነው። ሁላችንም ብታግዙን የተሻለ ነው ብዬ አስባለሁና ቤተሰቦች ደስ ብሎኛል። ሞኔታይዝ አድርጋችሁኛል። ቤተሰብ መሆን የምትፈልጉ ካላችሁ ደግሞ ሰብስክራይብ የሚለውን በተን በመጫን ቤተሰብ መሆን ትችላላችሁ። ቤተሰቦችን ደግሞ አመሰግናለሁ። ቪዲዮ ላይክ የምታረጉ ከጎናችን የምትሆኑ መልካም ሀሳብ የምታስቡ በሙሉ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ። ጊዜያችሁ ይባረክ። ባይ ባይ።